ዛሬ ምን እንዳጋጠመኝ ልንገራችሁ። የሆኑ ሰዎች እንገናኛሉኝና እኛ ሰፈር ትንሽ አደባባይ ያለችና በዚያ እያለፍኩኝ ታክሲዎች ተደርድረው እየጫኑ ነው ሰው ማለት ነው። እና ድንገት ትራፊክ ፖሊስ ሞተር እያሽከረከረ ከቻለ መጣና ቆመ ማለት ነው። እኛ ሰፈር ብዙ ጊዜ ትራፊክ ፖሊስ አይመጣም። እና ድንገት ትራፊክ ፖሊሱን ሲያዩ ሹፌሮቹ መጣልህ ተባባሉና መኪናቸውን እያስነሱ ላጥ እንደውም አንደኛውማ ደንግጦ ማለት ነው በሩ ራሱ አልከፈታለው። ትራፊክ ፖሊሱ ገርሞት ቆሞ ይመለከታቸዋል። እኔ ምን አይነት ጥፋት እንዳጠፉ ምን አይነት ፋውል እንደሰሩ እኔ አላቅም። እና እኔ ራሱ ቆሜ ፍዝዝ ብዬ እየተመለከትኳቸው ምን አሰብኩ መሰላችሁ? እግዚአብሔር የሚመጣባትን ቀን ማንኛችንም አናቅም። ድንገት ነው እግዚአብሔር የሚመጣው። እና የኃጢአት ፋውል ስንሰራ ኖረን ንስሐ ሳንገባ ድንገት እግዚአብሔር ቢመጣ ወዴት ነው የምናመልጠው? ሹፌሮቹስ አንዱ በዚያ ብለው አመለጡ ማለት ነው። እኛ ወዴት እናመልጣለን? ያለነው እግዚአብሔር መዳፍ ላይ ነው። ከእግዚአብሔር ወዴት እናመልጣለን? ቆይ ማርያምን ዳዊት እኮ ወዱ አይደለም አይቴኑ አሐውር መንፈስከ ወአይቴ እጎይም ቅድመ ገጽከ፣ ከመንፈስህ ወዴት ትሄዳለህ? ከፊትህስ ወዴት ትሸሻለህ ያለው ወዴት ይሸሻል? ስለዚህ ማርያም ነው የምላችሁ እንደ ትራፊኩ ክርስቶስን መቼ እንደሚመጣ አይታወቅምና ነገ ዛሬ ሳንል ንስሐ ገብተን ተዘጋጅተን ያችን ቀን እንጠብቅ። ብዙ ላችሁ ነበር፣ ነገር ግን ስለመሸ ሁሉም ሰው ተኝቷል። ጎረቤት እየረበሽኩኝ ስለሆነ ነው። ሸር እያደረጋችሁ ለሁሉም ማዳርሱልኝ። እወዳችኋለሁ። ደህና ደሩ። ልጆች ያሏችሁ ኦርቶዶክሳውያን በማዕድ ጊዜ በክርስትናችሁ ደስ የምትሰኙበትን ነገር ልንገራችሁ። ይኸውላችሁ ልጆች ካሏችሁ ቢያንስ እንኳን ሌላውን እንኳን ባያውቁ ስብሃትን በቃላቸው እንዲያውቁ አድርጓቸው። ስብሃትን ለልጆቻችሁ ምን ማስተማር እንዳለባችሁ ሌላ ቪዲዮ እሰራላችኋለሁ። ነገር ግን ሌላው እንኳን ባያውቁ ስብሃትን እንዲማሩ አድርጓቸውና ማዕድ ከተመገባችሁ በኋላ አንደኛውን ልጃችሁን ተነስና ስብሃት በልበሉት። ከዚያ ልክ ቤተሰቡ ስብስብ ብሎ እሱ መካከል ቆሞ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ይላል። እናንተ ደግሞ ይደልወሙ ለአብ ወወልድ ወመንፈስ ቅዱስ ትላላችሁ። እንደዚህ 3 ጊዜ ይሄንን ማለት ነው። ከዚያ እሱ ስብሃት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ እናንተ ይደለዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ እሱ ስብሃት ለመስቀለ እግዚእነ ኢየሱስ ክርስቶስ፣ እናንተ ይደልዎ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ እሱ ክርስቶስ በምሕረቱ ይዘከረነ አሜን። እናንተ አመዳግም ምጻቱ እያስተፋፍረነ አሜን። ለሰቦተ ስሙ ያንቀሃነ አሜን። ወበአምልኮቱ ያጽናነ አሜን። እግዝእትነ ማርያም አይርጊ ጸሎተነ አሜን። ወአስተስሪ ኃጢአተነ አሜን። ቅድመ መንበሩ ለእግዚእነ አሜን። ለዘአብልዐነ ዘንተ ህብስተ ሲል እሱ እስመ ለዓለም ምህረቱ፣ እናንተ ደግሞ ምህረቱ ለዘላለም ነውና ማለት ነው። ወለዘ አስተየነ ዘንተ ጽዋ እስመ ለዓለም ምህረቱ፣ ወለዘ ሰርዐ ለነ ሲሳየነ ወአራዘነ እስመ ለዓለም ምህረቱ፣ ወለዘ ተአገሰ ለነ ኩሎ ኃጢአተነ እስመ ለዓለም ምህረቱ፣ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ እስመ ለዓለም ምህረቱ፣ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምህረቱ ትሉና ከዚያ ሁላችሁም በጋራ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ብላችሁ ከዚያ የበላነውን ከስጋችን የጠጣነውን ከደማችን ያዋህድልን ብሎ ከመካከላችሁ ትልቁ ሰው ወይንም አባወራው ጸሎት ማድረግ ማለት ነው። ማለትም አባታችን ሆይ ትሉና ትጨርሳላችሁ ማለት ነው። የእውነት የምላችሁ ክርስትናችሁ እንዴት እንደሚያስደስት ያን ጊዜ ታዩታላችሁ። ቪዲዮ ለሁሉም እንዲዳረስ 5 ጊዜ ኮፒ ሊንክ ማድረግ አትርሱ። ላይክ ማድረግማ እንዴት ይረሳል? ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ልጆቻችሁን ይሄንን አስተምሩ እሺ። በጽጌ ውስጥ ቅዳሴው ቀን ነው ወይንስ ጠዋት ነው የሚቀደሰው? ማለትም በጽጌ ውስጥ ባሉ ሰኞ፣ ማክሰኞ፣ ሐሙስ ማለት ነው ከሰዓት ነው ወይንስ ጠዋት ላይ ነው የሚቀደሰው ቅዳሴ እያላችሁ በጣም ብዙዎቻችሁ በኮመንትም በውስጥ መስመርም ጠይቃችሁኛል። ጠቅለል አድርጌ ለሁላችሁም በዚህ ልንገራችሁ ብዬ ስላሰብኩኝ ነው። ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። በነገራችን ላይ አንዳንዶቻችሁ ለምንድነው ጥያቄያችንን የማትመልሰው እያላችሁ ኮመንቶች አይቻለሁ። እንደ እግዚአብሔር ፍቃድ ይሄን ሰሞን ጥያቄዎቻችሁን እያነበብኩኝ ለመመለስ እሞክራለሁ። እግዚአብሔር ይርዳኝ ይፍቀድ። እናም በጽጌ ውስጥ ባሉ ሰኞ፣ ማክሰኞ፣ ሐሙስ ቅዳሴ የሚቀደሰው ምንድነው ካላችሁኝ ጠዋት ነው። ቅዳሴ የሚቀደሰው ጠዋት ነው።
ማለትም ከአንዳንድ ገዳማት በስተቀር ማለት ነው። አንዳንድ ገዳማት ላይ ከሰዓት ነው የሚቀድሱት። ነገር ግን ዋናው እንዳጠቃላይ ግን ቅዳሴው በጽጌ የሚቀደሰው ጠዋት ላይ ነው። ስለዚህ ይህንን ኮፒ ሊንክ እያደረጋችሁና ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። አቃለሁ ክንትፍ እያላችሁ እንደምትሰሙኝ አቃለሁ፣ ግን ስለሚያስተምረን ነው እምነግራችሁ። ውሻ ታውቃላችሁ? መቼም ውሻ በቤቱ የሌለው ሰው የለም እና ስለ ውሻ አንድ አስተማሪ ነገር ልንገራችሁ። ውሻ እንደምታውቁት ያገኘውን ሁሉ አጥንቱንም ጉልጥምቱንም ያገኘውን ሁሉ የሚመገብ የቤት እንስሳ ነው። እናም ውሻ ያገኘውን ከተመገበ በኋላ ሆዱን ይታመማል እና ሲታመም ወደ ላይ ይለዋል ማለት ነው። ወደ ላይ ይልና የበላውን ያስወጣዋል። ይሄ አይደንቅም? ያው ተስገብግቦ የበላ ሁልጊዜ ወደ ላይ እንደሚለው ይታወቃል። በጣም የሚያሳዝነው ግን ውሻ ያንን ወደ ላይ ያለውን የተፋውን መልሶ ይበላዋል። አቃለሁ ክንትፍ እያላችሁ እንደምትሰሙኝ አቃለሁ፣ ግን ስለሚያስተምረን ነው እምነግራችሁ። እና መልሶ ይበላዋል ትፋቱን ማለት ነው። እስኪ ውሻን ጠይቁት፣ ቆይ ምን ሆነህ ነው በመጀመሪያውኑ ያንንም የሚጎዳህን ነገር ለቃቅመህ ባልበላ እና ወደ ላይ ባላለህ ነበር? ወደ ላይ ካለ በኋላ ትፋትህን ለምንድነው መልሰህ የምትበላው? በሉና እስኪ ውሻን ጠይቁት። ግን ተውት፣ እንደውም አትጠይቁት፣ ራሳችንን እንጠይቅ እስኪ። ያንንም የሚጎዳንን ኃጢአት ሰርተን በዚያ ንስሐ ከገባን በኋላ ከታጠብን በኋላ ያንን ከተፋነው በኋላ መልሰን ወደዚያው ወደ ሰራነው ኃጢአት ተመልሰን ደግሞ ያንኑ ኃጢአት የምንደግመው ሰዎች እስኪ ራሳችንን እንጠይቀው። ውሻው እስከዚህ የበለጠ ምን አደረገ? አያችሁ፣ ውሻው ትፋቱን ሲበላ ተጸይፈናል አይደል? እኛስ ተመልሰን የተፋነውን ኃጢአት እንደገና ስንሰራ መጸየፍ የለብንም? ስለዚህ በቻልነው አቅም አንድ ጊዜ ንስሐ የገባንበትን ኃጢአት ተመልሰን አንስራ፣ እንደው በቻልነው አቅም። ነገር ግን ደግሞ ከሰራችሁ አሁንም ንስሐ መግባታችሁን እንዳታቆሙ። ሲሆን ግን እኛ ሰዎች ስለሆንን ከውሻው ተሽለን እንገኝላለሁ። ለሁሉም አዳርሱልኝ። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራቸው፣ ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። ትገንዙኛላችሁ። አይኔንም ጭፍን አፍንጫዬንም ዝግት አፍያንም ይሄ የሚለፈልፈው ምላስ ምን አይባል የለም። ማን እስካለች ነው? ይሄ ሁሉ ነፍስ እስካለች ነው። ተመልከቱ፣ ነፍሴ ከወጣች ስጋዬ ወደ መቃብር ነው። ጨረስነ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ሕግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት፣ በድን ናት ማለት ነው። በድን ላይ ደግሞ መኖር አይቻልም፣ ይሸታል። በቃ እናቴ ናት ብሎ በድኗን ተሸክሞ የሚኖር ሰው አለ? ሚስቴ ናት ብሎ በድኗን አቅፎ የሚኖር ሰው አለ? የለም። ሕያው ከሙት ጋር ምን አገናኘው? ሀገራችን ሕያው የምትሆነው ቤተክርስቲያን እስካለች ድረስ ነው። ለሌሎቹ ሕያው ልትባል ትችል ይሆናል። እኛ ለምናምነው መንፈሳዊ ጉዟችንን የምናራምድባት ቤተክርስቲያን የምትተከለው የምትሰራው የምንሰበሰበው እዚሁ ከሆነ ሀገር ምን ያህል ትልቅ ክብር እንደሚገባው ማወቅ ያስፈልጋል። ስለዚህ ቤተክርስቲያንን የምንወደውን ያህል ሀገራችንን እንድንወድ እንገደዳለን ማለት ነው። ለምን? አየር ላይ ቤተክርስቲያን አይሰራም። አየር ላይ ጉባኤ መሰብሰብ አንችልም። ወንጌል አይሰበክም። ክርስቶስ እኮ የመጣው እኮ ወደ መሬት ነው። ስለዚህ ሀገር ማለት መሬት ነው። እግዚአብሔር የተመላለሰው እኮ መሬት ላይ ነው። ስለዚህ እኛም የምንመላለሰው መሬት ላይ ነው። ከላይ የመጣው ከሁሉ በላይ ነው። እኛም ከስላሴ የተወለድን ከሁሉ በላይ ብንሆንም በዚህ እግዚአብሔር በፈጠረው መሬት ላይ ግን ስልጣን አለን። እኛም ስልጣናችን ይሄ ግን ዘላለማዊ አይደለም፣ የመኖር ጊዜያዊ መቆያችን መሆኑን እናምናለን። ጊዜያዊ መቆያችንን ግን እንዲነሱን ግን አንፈልግም። እግዚአብሔርን የምናከብረው እዚሁ ነን ነው፣ የምናመልከው እዚሁ ነን ነው። መንፈሳዊ የነገ ዘላለማዊ ህይወትን የምንሰራው እዚሁ ነን ነው፣ የምናተርፈው እዚሁ ነን ነው። እንዴ ማትረፍ ፈልጋለሁ ግን ገበያ አያስፈልግም ማለት ይቻላል እንዴ? አንድ ሰው እሺ ነጋዴ ነው እንበል፣ እሺ ማትረፍ ይፈልጋል። እኔማ እነዚህ የኮበለሉ መርጌቶችን ሳስብ ብዙ ነገር ነው የሚመጣብኝ። እስኪ መጨረሻ አንድ ጥቅስ ፍቀዱልኝ። ዝማሬ የሚባል አለና አውቃለሁ ብሎ አንዱ ምን ይላል? እነዚህ ኦርቶዶክሶች እንግዲህ ስለ ትንሣኤ የሚሉትን እሰማለሁ አለ። ምን አለ?
ወነበረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ ይላል። ይኸው ከአብ ጋር አስቀመጧት ይላል። ይሄንን ተርጉሞ ማለት ነው። ከአብ ጋር አስቀመጧት ወነበረት በየማነ አብ ስለሚል በአብ ቀኝ ተቀመጠች ይላል። እውነቱን ነው ቃሉ። ግን እሱ የመሰለው እዚህ ጋር አብ፣ እዚህ ጋር ወልድ፣ እዚያ ጋር መንፈስ ቅዱስ፣ ከዛ እዚያ ጋር ድንግል ማርያም የተቀመጠች እምንል የመሰለው በየማነ አብ ማለት በክብር የማን ይውላችሁ። ያኔ መድኃኒታችን ኢየሱስ ክርስቶስ ጻድቃንን በቀኙ ያቆማል ይላል። መጥቶ እዚህ ጋር ቀኝ እዚህ ጋር ግራ እያለ ቀኝና ግራ የሚያሰልፍ እንዳይመስላችሁ። ጻድቃንን በክብር ያስነሳል ማለት ነው። ቀኝ ማለት ኃጥአንን በግራ ያቆማል ማለት በሐሳር ክብር በሌለው ትንሣኤ ያስነሳል ማለት ነው እንጂ እንደ ምድራዊ ባለስልጣን ወንበር ዘርግቶ እናንተ ደግሞ እያለ እጅ የሚቀስር እንዳይመስላችሁ። እንደዚህ አይደለም። በቀኝ ማለት በምን ማለት ነው አልኳችሁ? አቤት በክብር ማለት ነው። በግራ ማለት ደግሞ በሐሳር በምን አልኳችሁ? ጉስቁልና ማለት እኮ ነው። ስለዚህ ድንግል ማርያም በአብ ቀኝ ተቀመጠች ከልጇ ከመንፈስ ቅዱስ ጋር ማለት እስኪ እናንተ ተርጉማችሁ ነገር በምን ተቀመጠች ማለት ነው? አልነገራችሁኝም። በክብር ማለት ነው እንጂ እዚህ ጋር አብ፣ እዚህ ጋር ወልድ፣ እዛ ጋር መንፈስ ቅዱስ፣ እዛ ጋር ድንግል ማርያም ማለት ይሄንን ሳያውቁ ነው ቤተክርስቲያንን የሚተቹት። ለነሱ ልብ ይስጥልን። ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ። ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት፣ የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልኩት በክርስቶስ ቤዛነት ክርስቶስ ቤዛ፣ ብቸኛ ቤዛ፣ ብቸኛ የዘላለም ሕይወት ሰጪ፣ ብቸኛ አዳኝ፣ ብቸኛ መስዋዕት፣ ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት፣ መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው። ለቤተክርስቲያኒቱ ልናሳይ ነው ነው ያልኩት እንጂ በጣም ጥሩ። አሁን ታላቁ ይቀርታል። ታላቁ አሁን ዋሽቷል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድነው ሲባሉ ነው ጥምቀትን እየሰራን ነው። በጥምቀት ላይ ውሸት። ይኸውልህ አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቀው ጥያቄ ምንድነው? እየሰራን ያሉት ምንድነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። ሶፍ በለው አንድ ጊዜ እሱ ያዳምጡ አንዴ አስቶፍ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው አይማል ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ሰሃ ምስጢረ እንጊል ምስጢረ ብዙ ናቸው። ምስጢረ ቁርባን ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ አቤቱ አይኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና
አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው በጣም ሲዋሹማ መያዝ አለባቸው። ስዩም ተሾመ ዛሬ ጨርቁን ጥሎ አብዷል በአደባባይ ተመልከቱት። እቺ ጋር መስመር ይዘ እዛች ጋር ጥንቃቄ ያስፈልጋል። በዛ ጋር ሽብር ያደርሳል። እኔ እኮ የሚያናድደኝ ቀድሜ እንዲህ ያደርጋሉ ብዬ ተናግረ ያንኑ ማረጋት እንደዛው እየተናገሩ እየለፈለፍ ስጋት እየተናገሩ በዛ በኩል መጣው መከላከያን አስተካክሉ ተነጠሽ አለቃ ምናምን ይለኛል። ሽሉቃ ነገር እንደዚህ ብሎ የሚያወራ ሰው ለምን ይመታል? ሻለቃ ቢሆንስ እንዴት እንደዚህ ይደረጋል? በቁም መረዳዳታችንን ምንድነው የወሰደብን? በቁም መረዳዳታችንን ምንድነው የወሰደብን? አክቲቪስት ስዩም ተሾመ በቁሙ ጨርቁን ጥሎ እስኪያብድ ድረስ ምንድነው የምንጠብቀው? እነ ጀነራል ብርሃኑ ጁላ ጦሩን አይመሩትም ስንል ያልሰማችሁ ሰዎች የፌስቡክ ጀነራሎች እነ ስዩም ተሾመ ስቱዲዮስ ቁጭ ብለው በዚህ ግባ በዚህ ውጣ የሚሉት መከላከያን እነሱ ናቸው ስንል ያላመናችሁ ሰዎች ይኸው ያልኩት ነገር ሆኖ ፋኖ መከላከያን መታ እያለ ምስክርነት የሚሰጠው ራሱ የብልጽግና አንዱ ጋሻ ጃግሬ ነው። ለዚህ ትልቁ ምሳሌ ስዩም ተሾመ ነው። አሁንም እንላለን መከላከያ የሚባል ተቋም የለም። የአብይ አህመድ ቅጥረኛ ሰራዊት ነው። ይሄ የአብይ አህመድ ቅጥረኛ ሰራዊት እየተመራ ያለው ደግሞ በፌስቡክ እና በቲክቶክ ጄኔራሎች ብቻ ነው። ለዚህ ምስክሩ ስዩም ተሾመ ነው። ጤናን ይስጠው እንደማለት ይኸውላችሁ አስራት የማያወጣ ምእመን ቤተክርስቲያን ውስጥ ምንም ቦታ የለው። ምንም ለምን ሌባ ነው። ከ11 ከሚያገኛት ሁሉ የማያወጣ አይደለም ህንጻ ቤተክርስቲያን መስራት አልኳችሁ። ቤተክርስቲያን ውስጥ ገብቶ ለመቆም ሲሞት እንኳን አይቀበርም። ቤተክርስቲያን ውስጥ ታውቃላችሁ አይደል? አስራት የማያወጣ ሰው አስራት ያላወጣ ሰው ቤተክርስቲያን ውስጥ አይቀበርም። አስራት ማለት በአመት የምትወረወራት 40 ብር አይደለችም። አስራት ማለት ከምታገኘው ነገር ሁሉ ከ10 1 ካላወጣ እንደ ውሻ ውጭ ነው የምትጣል። ዛሬ ግን ስርዓት የለም። አመቶ ሁሉንም ቤተክርስቲያን ይቀብረዋል። ሁሉንም እንዲያውም እንደ ቅድስት ሥላሴ ካቴድራል ያለ የቤተክርስቲያን አገልጋይ ይቀበርበት። አሁን ቅድስት ሥላሴ ማንም ይቀበርበት? ዘፋኝ፣ ተዋናይ፣ ይሄ ልቦለድ ደራሲ፣ ፖለቲከኛ። ለምን? ገንዘብ ስላላቸው። ሊቃውንትሳ አይቀበሩም። እና አድማሱ ጀንበሬሳ ታላላቆቹሳ የለም። አፍልሱልን፣ አጽማቸውን አንሱ ተብሏል። ምን ረሳው መስሏችኋል? አንረሳው መቼም። የሊቃውንትን አጽም አፍልሳችሁ የሰራችሁን ስራ አንሰራ ልማት ምናምን ብዙ ነገር ምክንያት ልታቀርቡ ትችላላችሁ። ለምእመኑ አስራት ለሚያወጣ ምእመን ላገለገለ ካህን መቃብር የማይሆን ቤተክርስቲያን የዘፋኝ የተዋናይ መቀበሪያ ነው። እናዝናለን፣ በጣም እናዘላለን። ማስተዋል አለብን እሱን። ስለዚህ የአንድ ክርስቲያን ትንሽ መገለጫ ይሄ ምንድነው? በእናንተ በእንግሊዘኛችሁ አንድ ክርስቲያን በቤተ ክርስቲያን መብት እንዲኖረው ሚኒመም ሪኳየርመንት ምንድነው ካልከኝ አስራት ማውጣት ነው። የመጨረሻው ዝቅተኛው። እንደዛ ካላደረገ ክርስቲያንም አይደለም ያዘው። በቤተ ክርስቲያን ቦታ አይሰጠውም። የለም ጨርሶ ህንጻ አሰራለሁ ምናምን ዞር በል እባክህ፣ እንደዛ የሚባል ነገር የለም። ዞር በል ስል ብትመጣ እንደሱ አልልም። አደባባይ ላይ ግን እንደዚህ ይላለሁ። እግዚአብሔር ነገ ዞር በል ይላል። በምድር ዝም ቢልም በሰማይ ግን እግዚአብሔር ዝም አይልም። ፍርዱ የዛኔ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ቅድስት ቤተክርስቲያንን ከቲክቶክ ወዲህ እንኳን ብናውቃት ከቲክቶክ ወዲህ እንኳን ቲክቶክ ከከፈትን ወዲህ ብናውቃት እንኳን በጣም ብዙ ኢንፎርሜሽን ተሰጥቶናል። አሁን ስለ ቅድስት ቤተክርስቲያን እንኳን እኛ ኦርቶዶክሳውያን፣ ፕሮቴስታንቱ፣ ሙስሊሙ ሁሉ ያውቃል። ኦብቪየስሊ ቤተክርስቲያኗ ተናግራለች። ድርሳናት፣ ገድላት የሃይማኖት መከራከሪያችን አይደሉም። በድርሳናትና በገድላት ውስጥ ያሉ ተአምራት የሃይማኖት መከራከሪያችን አይደሉም አለች። የቀደሙት አባቶቻችንም ጽፈውልን አለፉ። ለምሳሌ ይህ መጽሐፍ ይታያችኋል፣ የቤተክርስቲያን ታሪክ በዓለም መድረክ የሚለው አባታችን አቡነ ጎርጎርዮስ የጻፉት። ከዛ አልፎ ደግሞ በሀገር ውስጥ የተደረገ ጉባኤ ነበር፣ የቦሮ ሜዳው ጉባኤ። ከመጽሐፍ ቅዱስ የሚጠቅሰው አጥቶ፣ ከሊቃውንት መጽሐፍ የሚጠቅሰው አጥቶ፣ ከታምረ ማርያም ጠቅሶ ንጉሱ ሳይቀር አታፍረም እንዴ ብለው ያሳፈሩት ሰውዬ። ይህን ታሪክ እስኪ አንወቀው፣ ችግር የለም። ከቲክቶክ ወዲህ ነው ያወቅናት። የትናንትኖችን እንኳን በቪዲዮ የተናገሩትን ሊቃውንት አባቶቻችን ሰው እንዴት ይጠፋዋል? ከዚህ በኋላ በድርሳናትና በገድላት ዙሪያ ቅድስት ቤተክርስቲያንን ወክሎ ሊከራከር የሚገባ ሰው ከፕሮቴስታንቱ ዓለም ጋር እንዲህ ሲባል ግን ድርሳናትና ገድላትን አንቀበልም ማለት አይደለም። በድርሳናትና በገድላት ውስጥ ያሉ ተአምራትን ከፊት ቁሜ ሳነብ አንተና እግዚአብሔር የምታውቁት አእምሮ ህሊና ብቻ ነው የሚወስነው። መቀበል አለመቀበል ትችላለህ። ከድህነት ጋር ግን የሚያገናኘው ጉዳይ የለም። አዎ እግዚአብሔር በቅዱሳኑ ላይ አድሮ ተአምራትን ያደርጋል። ምክንያቱም
የእግዚአብሔር አይኖቹ ወደ ቅዱሳኑ ስለሆነ በጣም ብዙ ታምራትን ይፈጽማል። ቃል ኪዳን ይገባላቸዋል። ሊምረን ምክንያት የሚፈልግ አምላክ ነው ያለን። ቅዱሳኑ ስለተሰደቡለት የሚደሰት አምላክ የለንም። እናቱ ወላዲተ አምላክ ቅዱሳን መላእክቱ በፊቱ የሚቆሙ እየተሰደቡ ደስ የሚለው አምላክ የለንም። እኛ የለንም። በአእምሯችን የሰራነው እንደዚህ አይነት አምላክ የለም። ሁኖም ግን ድርሳናትንና ገድላትን ይዞ ሊወያይ የሚገባ ሰው ወይ የሚበላው የለውም፣ ወይ ልጆቹን ማሳደግ አቅቶታል፣ ወይ ጎዳና ሊወጣ ነው። በቃ ተቸግሮ ነው ያለው ማለት ነው ሰውዬ። ምክንያቱም የገድላትና የድርሳናት ጉዳይ ለፕሮቴስታንቱ ዓለም የሚፈጥርለት ኦፖርቹኒቲ ለመሳደብ በር ይከፈታል ዝም ብሎ። ምክንያቱም እንዲያውም ተሳደቡ ይላቸዋል። በቅዱሳኑ ላይ አፋቸውን ይከፍታሉ። ያንን እየሰማችሁ በዚህ በኩል ሊወያይ የገባን ሰው ለዛውም ያለ እውቀቱ ያለ ኤክስፐርትነቱ ቤተክርስቲያንን ሲያሰድ ምናምን ጊፍት የምትሰጡ ሰዎች ምኑ እንደው በዛኛው በኩል ያላችሁ ሰዎች ራሱ በዚህ በኩል ነው እንደዚህ ተብሎ ነው መንግስተ ሰማያት የሚገባው በእግዚአብሔር ፊት። ከዛ ቅዱሳኑ ሲሳደብ እናትህን ወላዲተ አምላክን ድንግል ማርያም ሲሳደብ ቅዱሳን መላእክቱ ሲሳደብ ጊፍት እኮ ሰጥቻለሁ ልትሉ በንጉሱ ፊት እንደዚህ መከራከሩ መስሏችሁ ነው? እዛ ፊት ከሞት በኋላ ስላለው ህይወት አስባችሁ አይደል የምትኖሩ? ከዚህ ከቲክቶክ ውስጥ ተወስኖ ነው ያለ ህይወታችሁ። ፕሮቴስታንቱስ አንድ ጊዜ የመቃወም መንፈስ አለበት። እኔ ማዝነው ኦርቶዶክሳዊው ነው። ደግሞ በጣም የሚደንቀው ትናንትና ከፕሮቴስታንቱ ዓለም የመጡ ሰዎች ትምህርቷን ጠንቅቀው አውቀዋት ቤተክርስቲያንን ዲፌንድ ሊያደርጉ ከፕሮቴስታንቱ ዓለም ጋር ሊወያዩ ሲገቡ እንዲሁ እኮ የሚገርም እኮ ነው። እንዲሁ ምን ያለ እንዲሁ በዚህ ዘመን ባልኖር እንዲሁ በእውነት እንዲሁ እኮ የሚገርም እኮ ነው የምር በጣም እኮ። እኔ ሰው ግን እንዴት አጎ ድፍረቱ የሚያገኘው? ለነገሩ ከዚህ በኋላ ፎቶ እየለጠፍኩ ነው ቪዲዮ የምሰራው። ከፕሮቴስታንቱ ዓለም ትናንትና የመጣችሁ እግዚአብሔር ፈቅዶላችሁ ራሱ መድረክ ተሰጥቷቸው በማርያም ዓለም ይድናል በል እንደዚህ ምናምን እያለ ልክ የፕሮቴስታንቱ ስፒሪት አይነት ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ። እኔ ያን መድረክ የሰጠ መምህር እንዲሁ ምን አይነት የተለሰንክ ግድግዳ ነህ! እንዲሁ አታፍሩንም? ግን ፈሪሃ እግዚአብሔር የሚባል ነገር አቤት ጊዜው እኔ አሮ ነው። አይን ቲክቶክ የጀመርኩበት ቀን እንደው ምን የተረገመ ቀን ነው። እዚህ በጣም ጥሩ መምህራን ስላሉ እነሱን ላለማጣት ነው እንጂ አምላክ ቅዱሳን ልቤን አስጨክኖልኝ ከዚህ ቲክቶክ መጣፋበት ጊዜ ነው ናፈቀኝ። ሆነስ በስመ ሥላሴ